ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የስቶክ ቤተሰቦች ዶክተር አማረ እባላለሁ። በዛሬው የዩቲዩብ ቻናላችን ወደ እናንተ የምናደርሰው ለኩላሊት ጠጠር የሚዳርጉ የምግብ አይነቶች የትኞቹ ናቸው? እንዲሁም እውን ወተት መጠጣት የኩላሊት ጠጠርን ይከላከላል ወይ? በተጨማሪም የኩላሊት ጠጠር ካለብን ዋና ምልክቶቹ ምንድናቸው? ምን አይነት ምርመራ ማድረግ ይኖርብናል? ህክምናውስ ምን ይመስላል የሚለውን አጠር አድርጌ ወደ እናንተ አደርሳለሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። የኩላሊት ጠጠር የሚያጋልጡን የምግብ አይነቶች እንደ ኩላሊት ጠጠሩ አይነት ሊወሰን ስለሚችል የኩላሊት ጠጠር አይነቶቹ ምን ምን ናቸው የሚሉትን ስናይ ወደ 4 አይነት የኩላሊት ጠጠሮችን ማየት እንችላለን። አንደኛው ካልሲየም ስቶን ወይም በካልሲየም የሚመጣ የጠጠር አይነት ነው። ያም ማለት በጣም የተለመደው ካልሲየም ኦክዛሌት የሚባለው የጠጠር አይነት ሲሆን ሌላው ደግሞ ካልሲየም ፎስፌት የሚባለው የጠጠር አይነት አለ። ይሄም ካልሲየም መብዛትና ከኦክዛሌት መብዛት ጋር ተያይዞ የሚከሰቱ ሲሆን ሁለተኛው የጠጠር አይነት ደግሞ ስትሩቬት ስቶን የምንለው ነው። ይሄ ማለት ደግሞ የማግኔዥየም የአሞኒየም እና የፎስፌት ጥምር ነው። ከነዚህ ሶስቱ ንጥረ ነገሮች ተጣምረው የሚመጣ ጠጠር አይነት ሲሆን እንዲሁም ሌላ ስሙ ኢንፌክሽን ስቶን እንለዋለን። ያም ማለት ብዙ ጊዜ ከኢንፌክሽን ጋር ተያይዞ የሚመጣ ጠጠር ስለሆነ ማለት ነው። ይህም ሊሆን የቻለበት ምክንያት በሽንት ቧንቧ ኢንፌክሽን በተጠቃን ሰዓት ዩሬዝ የሚባለውን ኤንዛይም የሚያመነጩ ባክቴሪያዎች ዩሪያን ወደ አሞኒያ በመቀየር የሽንቱን ኮንቴንት ወደ አልካላይን ወይም ወደ ቤዝነት በመቀየር እነዚህ ማግኔዥየም፣ አሞኒየም እና ፎስፌት የሚባሉት ንጥረ ነገሮች ከአንድ ላይ ሆነው ጠጠር ወይም ክሪስታል ፈጥረው ወደ ጠጠርነት እንዲቀየሩ ትልቅ ሚና ስለሚጫወት ኢንፌክሽን ስቶን እንለዋለን ማለት ነው። ስለዚህ በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚያጠቃን ከሆነ ይሄ ጠጠር የመፈጠር እድሉ በጣም ከፍተኛ ነው። ስለዚህ ኢንፌክሽኑን ስንታከም ጠጠሩንም እንዳይፈጠር እናደርጋለን ማለት ነው። ይበልጥ በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚይዘን ከሆነ ዩሪን ካልቸር በማሰራት በትክክል መታከም ይኖርብናል ማለት ነው። ሶስተኛው የኩላሊት ጠጠር አይነት ደግሞ ዩሪክ አሲድ ስቶን የምንለው ነው። ይሄ ደግሞ ከዩሪክ አሲድ መጨመር ጋር ተያይዞ የሚመጣ ነው። ይሄ ብዙ ጊዜ በተለይ ቀይ ስጋ የሚያዘወትሩ ሰዎች ጋር ተያይዞ የሚመጣ ነው። ወይንም ይሄ ጋውት ወይንም ሪህ የምንለው በሽታ ያለባቸው ሰዎች ብዙ ጊዜ ለዚህ ጠጠርም የመጋለጥ እድላቸው በጣም ከፍተኛ ነው ማለት ነው። አራተኛው አይነት የኩላሊት ጠጠር ደግሞ ሲስቲን ስቶን የምንለው ነው። ይሄ ሲስቲን ስቶን የምንለው ሲስቲን አሚኖ አሲድ ነው። ይሄ ደግሞ ከዘረመል ጋር ተያይዞ የሚመጣ ነው። ያም ማለት ኢንሄሪትድ ሜታቦሊክ ዲስኦርደር የምንለው ነው። ይህንን አሚኖ አሲድ ትራንስፖርት የሚያደርገው ፕሮቲን ጂን ሙቴሽን ወይንም የዘረመል ችግር ሲኖር ቀጥታ አሚኖ አሲዱ በሽንት እንዲወጣ ይደረጋል ወይም ሲስቲኒዩሪያ የምንለው ይከሰታል ማለት ነው። በዛን ወቅት ይሄ ሲስቲን ክሪስታል ፈጥሮ በመጨረሻም ወደ ጠጠርነት ይቀየራል ማለት ነው። ስለዚህ እንደ አጠቃላይ ጠቅለል ስናደርገው የኩላሊት ጠጠር እንዲፈጠር የሚያደርጉ 5 ምክንያቶች አሉ። እነዚህ 5 ምክንያቶች የሶስቱ ነገሮች መጨመር ወይንም የሁለቱ ነገሮች መቀነስ ነው። ስለዚህ እነዚህ ምክንያቶቹ ምንድናቸው የሚሉትን አንድ ባንድ ስናይ አንደኛው ከመጨመር ጋር ተያይዞ የሚከሰተው ምንድነው? በሽንት ውስጥ ያለው የካልሲየም መጠኑ በጣም ሲጨምር የሚከሰት ነው። ሁለተኛው ደግሞ የኦክዛሌቱ መጠን በጣም ሲጨምር ነው። ስለዚህ ኦክዛሌቱና ካልሲየሙ ከጨመረ የሁለቱ ጥምር አንድ ላይ ካልሲየም ኦክዛሌት የመፈጠር እድሉ በጣም ከፍተኛ ነው። እንዲሁም ሶስተኛ ደግሞ በሽንት ውስጥ ያለው የዩሪክ አሲድ በጣም መጨመር ነው። ስለዚህ ዩሪክ አሲድ ስቶን እንዲጨምር ያደርገዋል ማለት ነው። እንደ አጠቃላይ ግን ይሄ ካልሲየም ስቶን የምንላቸው ካልሲየም ፎስፌትም ሆነ ካልሲየም ኦክዛሌት እንዲፈጠሩ ትልቁን ሚና የሚጫወተው የካልሲየሙ መጨመር ነው። ስለዚህ ይሄ ካልሲየም እንዲጨምር የሚያደርገው አንዱ ምክንያት ደግሞ ከአመጋገባችን ወይም ከአኗኗር ዘይቤያችን ተያይዞ የሚመጣ ነው። ለምሳሌ ከምግብ ጋር ተያይዞ በጣም ጨው የምናበዛ ከሆነ ሶዲየም ወይንም ጨው ካልሲየም ድራግ አድሮ ካልሲየም ስቶን እንዲፈጠር ትልቅ ሚና ይጫወታል ማለት ነው። እንዲሁም ደግሞ ብዙ ጊዜ ወተት ጠጠር ያመጣል ተብሎ ይታሰባል። ነገር ግን ትክክለኛ
እውነታው ግን እንደዛ ሳይሆን ወተት መጠጣት በተቃራኒው የኩላሊት ጠጠርን ይከላከልልናል። ያ ማለት በወተት ያው ካልሲየም እንዳለ ይታወቃል። ስለዚህ በወተት ውስጥ የምናገኘው ካልሲየም ኦክዛሌትን መጀመሪያ ከአንጀታችን ላይ ወደ ደም ስራችን እንዳይገባ በማድረግ ካልሲየም ከኦክዛሌት ጋር ተጣምሮ በጽዳጅ መልኩ እንዲወጣ ነው የሚደረገው ማለት ነው። በዚህ ምክንያት ጠጠር እንዳይፈጠር ያደርጋል ማለት ነው። ስለዚህ ኦክዛሌት ቀጥታ ወደ ደም ስራችን ገብቶ ከካልሲየም ጋር ተጣምሮ ጠጠር እንዳይፈጠር መጀመሪያውን ቀድሞ ከኦክዛሌት ጋር በመጣመር በአንጀት መልኩ ቀጥታ ካልሲየም ኦክዛሌት እንዲወገድ ያደርጋል ማለት ነው። ስለዚህ በአንዴ ወተት ጠጠር ሳይሆን የሚያመጣው ጠጠርን ይከላከላል ማለት ነው። እንዲሁም ደግሞ ይሄ ኦክዛሌት የምንለው ደግሞ ብዙ ጊዜ ከስኳር ድንች ወይም ከቀይ ስር ጋር እናገኘዋለን። ስለዚህ አዘውትረን ቀይ ስር ወይም ስኳር ድንች ወይም ይሄ ቸኮሌት በጣም ብዙ ጊዜ በጣም ተደጋጋሚ የምናበዛ ከሆነ እንደዚህ ካልሲየም ኦክዛሌት የሚባለው ጠጠር የመፈጠር እድሉ ሊኖረው ይችላል ማለት ነው። ሌላው ደግሞ ዩሪክ አሲድ ስቶን የምንለው የዩሪክ መጨመር ነው። የዩሪክ መጨመር ያልነው ሶስተኛው ምክንያት ይሄ ደግሞ በጣም ብዙ ጊዜ ቀይ ስጋ የምናዘወትር ከሆነ ከዛ ጋር ተያይዞ የሚመጣ ጠጠር ነው። ስለዚህ ቀይ ስጋ ብዙ ጊዜ በጣም ማዘውተር የለብንም ማለት ነው። ሌሎቹ የሁለት ነገሮች መቀነስ የኩላሊት ጠጠር ያመጣ ያልኳቸው ደግሞ አንደኛው ሲትሬት በጣም የሚቀንስ ከሆነ ነው። ስለዚህ ሲትሬት በሽንት ውስጥ ካለው ካልሲየም ጋር በመጣመር ካልሲየም ከኦክዛሌት ጋር እንዳይገናኝ በማድረግ ጠጠር እንዳይፈጠር የሚያደርግ ንጥረ ነገር ነው። ነገር ግን ሲትሬት በጣም የሚቀንስ ከሆነ ካልሲየም ከኦክዛሌት ጋር የመጣመሩ እድሉ በጣም ከፍተኛ ስለሚሆን በዚህ መልኩ ካልሲየም ስቶን የካልሲየም ጠጠር እንዲፈጠር ይደረጋል ማለት ነው። ስለዚህ ይሄን ሲትሬት የምናገኘው ደግሞ ብዙ ጊዜ ሎሚ ጁስ ወይንም የብርቱካን ጁስ በመጠጣት ያንን ሲትሬቱን መጨመር እንችላለን ማለት ነው። ስለዚህ ሲትሬት በጨመረ ቁጥር ካልሲየም ኦክዛሌት ስቶን የመፈጠር እድሉን በጣም ይቀንሰዋል ማለት ነው። እንዲሁም በተጨማሪ ደግሞ ይሄ ሲትሬት መጨረሻ ላይ ወደ ባይካርቦኔት በመቀየር በሽንት ውስጥ ያለውን የአሲድ መጠን ይቀንሰዋል ማለት ነው። ያም ማለት ፒኤቹን እንዲጨምር ያደርጋል ማለት ነው። ስለዚህ ሲትሬት ብዙ የብርቱካን ጁስ በወሰርን ሰዓት በሽንት ውስጥ ያለው አሲዲቲው ይቀንሳል። ያም ማለት ደግሞ ዩሪክ አሲድ እንዳይፈጠር ያደርጋል። ስለዚህ ዩሪክ አሲድ ስቶን እንዳይፈጠርም ያግዘናል ማለት ነው። ስለዚህ ሲትሬት በብዙ መልኩ ጥቅም አለው። ይሄን ለማድረግ ደግሞ ብዙ ጊዜ የብርቱካን ጁስ ወይንም የሎሚ ጁስ የምንጠጣ ከሆነ በዩሪክ አሲድ የሚፈጠረውን ጠጠር እና በካልሲየም ኦክዛሌት የሚፈጠረውን ጠጠር እንዲቀንስልን ያደርጋል ማለት ደግሞ አምስተኛው የጠጠር እንዲፈጠር ከሚያደርጉት ምክንያቶች ደግሞ አንደኛው የሽንት መጠን መቀነስ ነው። ስለዚህ የሽንት መጠኑ በጣም በቀነሰ ቁጥር በጣም ሽንታችን ኮንሴንትሬት በሆነ ቁጥር ኩላሊት ጠጠር የመፈጠር እድሉ በጣም ከፍተኛ ይሆናል። ስለዚህ ይሄን ለመከላከል ደግሞ ስለዚህ በቂ የሆነ ፈሳሽ መውሰድ ይኖርብናል ማለት ነው። ስለዚህ በአጠቃላይ የኩላሊት ጠጠር አጋላጭ ምክንያቶቹ ምንድናቸው የሚሉትን ጠቅለል ስናደርገው አንደኛ በቂ ውሃ አለመጠጣት ነው። ያ ማለት ደግሞ በቂ ውሃ ጠጣን ለማለት ቢያንስ ከ2 ሊትር በላይ መጠጣት ይኖርብናል፣ ወይንም ደግሞ ቢያንስ ከ2 ሊትር በላይ መሽናት ይኖርብናል ማለት ነው። ስለዚህ በቂ ሽንት ለማለት ለምሳሌ የጠጣነው የምንሸናው ሽንት የምንጠጣነውን ውሃ ወደ ምንጠጣው ውሃ አይነት ከለር የሚቀየር ከሆነ ወይንም ለምሳሌ በቀን 4 ጊዜ የምንሸና ከሆነ ለምሳሌ ፊኛችን እስከ 500 ኤምኤል ወይም ግማሽ ሊትር ይይዛል ተብሎ ይታሰባል። ስለዚህ ሽንት በጣም ውጥር አድርጎን በቀን 4 ጊዜ ለምሳሌ ምንሸና ከሆነ እስከ 2 ሊትር ሸናን ማለት ነው። ባንለካውም እስከ 2 ሊትር እንደሸና ማለት ነው። ያ ከሆነ ደግሞ በቂ ነው ሊባል ይችላል። ነገር ግን በቂ ውሃ ጠጣን ለማለት ግን እንደ አካባቢ ኢንቫይሮንመንት እንደ በረሃ ነው ወይስ ቆላማ ነው ደጋ ነው የሚለው እንዲሁም እንደ እድሜያችን ሊወሰን ይችላል ማለት ነው። እንደ አጠቃላይ ግን ከ2 ሊትር በላይ ከጠጣን በቂ ውሃ ነው ማለት ያስችለዋል። ነገር ግን በቂ ውሃ ለማለት ደግሞ የምንወስደው ውሃ ከምግብ ጋር መሆን አለበት። አንዴ ብዙ ውሃ መጠጣት አይመከርም። ያ ማለት ለምሳሌ ምሳ ስንበላ ምሳ ከበላን በኋላ ወይንም እራት ከበላን እንዲሁም ቁርስ ከበላን በኋላ 1 ሊትር ወይም ግማሽ ሊትር ብንጠጣ በቂ ውሃ ነው ተብሎ ይታሰባል ማለት ነው። ሌላው አጋላጭ ደግሞ ጨው ማብዛት ነው። ስለዚህ ጨው በበዛ ቁጥር ካልሲየም ድራግ አድርጎ ካልሲየም ስቶኖች የካልሲየም ጠጠሮች የመፈጠር እድላቸው በዛው ይጨምራል። ስለዚህ ቢያንስ በቀን
አንድ የሻይ ማንካ ጨው ብንመገብ በቂ ነው ተብሎ ይታሰባል ማለት ነው። ሌላው አጋላጭ ምክንያት አካባቢው በጣም ሞቃት ከሆነ ለኩላሊት ጠጠር ያጋልጣል። ሌላው ደግሞ አመጋገባችን ጋር ተያይዞ የሚመጣ ችግር ነው። ያ ማለት በጣም ብዙ ጊዜ ቀይ ስጋ የምናዘወትር ከሆነ ወይንም ደግሞ ብዙ ጊዜ የታሸጉ ለስላሳ መጠጦችን፣ ስኳርነት ያላቸው ምግቦችን በጣም የምናዘወትር ከሆነ እዛም ጋር ተያይዞ የኩላሊት ጠጠር የመከሰት እድል ሊኖረው ስለሚችል ከዚህ ላይ ጥንቃቄ ማድረግ ይኖርብናል ማለት ነው። እንዲሁም ደግሞ በተደጋጋሚ ሽንት ቧንቧ ኢንፌክሽን የሚያጠቃን ከሆነ ካልቸር በማሰራት በትክክል መታከም ይኖርብናል። በትክክል ካልታከምን ግን ያ የኩላሊት ኢንፌክሽን ወደ ጠጠርነት ይቀየራል ማለት ነው። አንዳንድም ደግሞ ጠጠሩ ሲፈጠር ደግሞ መልሶ ወደ ኩላሊት ኢንፌክሽን ለመፈጠር ትልቅ ምቹ የሆነ ኢንቫይሮንመንት ስለሚፈጠር ሁለቱንም መታከም ይኖርብናል ማለት ነው። ሌላው ደግሞ ከዚህ በፊት የኩላሊት ጠጠር ካለብን ተመልሶ የኩላሊት ጠጠር የመፈጠር እድል ሊኖረው ስለሚችል አንድ የኩላሊት ጠጠር ታክመናል ብለን መተው የለብንም። እንዲሁ ጥንቃቄ ማድረግ ይኖርብናል ማለት ነው። ሌላው የኩላሊት ጠጠር ምልክቶቹ ምንድናቸው ወደሚለው ስንሄድ እንደ አጠቃላይ የኩላሊት ጠጠር ብዙውን ጊዜ ምንም አይነት ምልክት ላይኖረው ይችላል። ካለው ደግሞ አንደኛው ዋናው ምልክት በጣም ከባድ የሆነ የሚያንፈራፍር የጎንዮሽ ወይም የጀርባ ህመም ሊኖረው ይችላል። የማያስቀምጥ የማያስተኛ አይነት ህመም ነው የሚኖረው። ህመሙም ደግሞ ብዙ ጊዜ ወደ መራቢያ አካል ወይም ወደ ውስጠኛው የጭናችን ክፍል የሚሰራጭ አይነት ህመም ሊኖረው ይችላል። በተለይ ህመም የሚፈጥረው ከ3 ቦታዎች ላይ ነው። እንግዲህ ብዙውን ጊዜ የኩላሊት ጠጠሩ የሚፈጠረው ኩላሊት ላይ ነው። ኩላሊት ላይ በጣም ስፔስ ስላለ እንደውም ህመም ካለው በጣም ጥሩ ምልክት ነው። ብዙ ጊዜ ህመም ሳይኖረው ነው በጣም ትልቅ መጠን ከደረሰ በኋላ ህመም ይከሰታል። ያም ለማከም አስቸጋሪ ማለት ነው። ስለዚህ ቶሎ ህመም ካመጣ እንደውም በጣም ገና ሳያድግ መታከም ይቻላል። ስለዚህ ጠጠሩ ህመም የሚያመጣው ደግሞ 3 ቦታዎች ላይ ሲገኝ ነው። ያ ማለት ጠጠሩ ከኩላሊት ወጦ ከኩላሊት ወደ ፊኛ ወዳለው ቱቦ ሲወጣ እንዲሁም ደግሞ በፊኛና በኩላሊት መካከል ካለው የቱቦ መስመር ላይ የደም ስሮች አሉ። በነዛ ደም ስሮች መካከል ያለው ቱቦ ሲያልፍ ከኩላሊትና ከፊኛው መካከል ካለው ቱቦ ሲደርስ ህመም ይኖረዋል። እዛ ላይ በጣም ጠባብ ቦታ አለች። እንዲሁም ደግሞ ሶስተኛ በጣም ህመም የሚፈጥረው ጠጠሩ ከቱቦዋ ወደ ፊኛ ሲገባ ከዛች ላይ ህመም ይፈጥራል ማለት ነው። ስለዚህ ከ3 ቦታዎች ላይ በጣም ጠባብ ቦታዎች ስላሉ ከነዛ ላይ ህመም ሊፈጥር ይችላል ማለት ነው። ሌላው ሁለተኛው ደግሞ ሽንት ከጨረሱ በኋላ ህመም ሊያመጣ ይችላል፣ ወይም ከሽንት ጋር ደም ተቀላቅሎ መንጣት ሊሆን ይችላል። ሶስተኛው ደግሞ ሽንት ሲሸኑ ማሳከክ ሊኖር ይችላል። ጠጠሩ ፊኛ ላይ ከሆነ ቶሎ ቶሎ ሽንት መንጣት ሊሆን ይችላል። እነዚህ አይነት ምልክቶች ካሉ አንዱ ምልክት ነው። አራተኛ ደግሞ ተደጋጋሚ የሆነ የሽንት ቧንቧ ኢንፌክሽን የሚይዘን ከሆነ አንዱ ምልክት ሙቀት ሊኖር ይችላል። እንደዚህ ብርድ ብርድ ማለት ሊሆን ይችላል። ስለዚህ ይሄ ደግሞ ስትሩቬት ይስቶን ያልነው ይሄ የሽንት ኢንፌክሽን ጋር ተያይዞ የሚመጣው ጠጠር ካለ የሽንት ቧንቧ ኢንፌክሽን በተደጋጋሚ ከያዘን እነዚህ አይነት ምልክቶች ካሉ የሽንት ቧንቧ ኢንፌክሽን መታከም ይኖርብናል ማለት ነው። ሌላው ደግሞ የኩላሊት ጠጠርን እንዴት ማወቅ ይቻላል የሚለውን ስናይ አንደኛው የሽንት ምርመራ በማድረግ እንዲሁም የካልሲየም ቅመም አለ የለም፣ እንዲሁም ደግሞ አልትራሳውንድ በመነሳት ሌላው ደግሞ በጣም አሪፍ የሚባለው ሲቲ ስካን በመነሳት የት ቦታ ነው ያለው መጠኑ፣ ደንሲቲው እንዲሁም ደግሞ ትልቅ ነው ትንሽ ነው የሚለውን መጠኑን ቦታውን ለይቶ ይነግረናል ማለት ነው። ከኛ ሀገር የለም እንጂ ሌላው ደግሞ ዩሪን ስቶን አናላይሲስ በመስራት የትኛው አይነት የኩላሊት ጠጠር እንደሆነ ማወቅ ይቻላል ማለት ነው። ሌላው ወደ ህክምናው ስንሄድ ህክምናው ጠጠሩን ለማከም እንደ ጠጠሩ መጠን፣ እንደ ጠጠሩ ቦታ፣ እንደ ጠጠሩ አይነት ይወሰናል ማለት ነው። ስለዚህ ጠጠሩ በጣም ትንሽ ከሆነና ለምሳሌ ከ5 ሚሊ ሜትር በታች ከሆነ ውሃ በመጠጣት በሽንት መልኩ እንዲወጣ ማድረግ ይቻላል። ከዛም ደግሞ ከፍ ያለ ከሆነ በሳውንድ ዌቭ ወይም በድምፅ ሞገድ ተፈረካክሶ እንዲወጣ ማድረግ ይቻላል። ሌላው ደግሞ በሽንት ቧንቧ ቱቦ በማስገባት ተፈረካክሶ እንዲወጣ ማድረግ ይቻላል። እንዲሁም መጠኑ በጣም ከፍተኛ ከሆነ ከ2 ሴንቲሜትር በላይ ከሆነ ደግሞ በቀዶ ሕክምና እንዲወጣ ይደረጋል ማለት ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።